ስለ ብሩክ ታውቂያለሽ? እሺ በቃ እናገራለሁ። መድብል እናገራለሁ። ብሩክን የት ነው ያደረጋችሁት? ምንድን ነው ያደረጋችሁት? የት ነው ያደረጋችሁት? እየማውቀው እናገራለሁ። ብሩክን የት ነው ያደረጋችሁት? ተናገር፣ የት ነው ያደረጋችሁት? ብሩክ ቤቱን እንዳልሸጠው አንቺ እንዴት አወቅሽ? ዝና ነው የነገረኝ። ዝና ቤቱን ብሩክ እንዳልሸጠው እንዴት አወቀ? ገንዘቡን የሰጡት የሱ ሰዎች ናቸው። ምን? የሱ ሰዎች? አዎ፣ እሱ ያዘጋጃቸው ሰዎች ግን አይደሉም። እሱ ቤቱን እንዲሸጡለት ሌላ ሰዎችን ቢልክም ብሩክ ግን ሌላ ሰዎች አግኝቶ ለነሱ ሸጠ። አጋጣሚ ግን እነዛ ሰዎች ደግሞ ከዝና ጋር ይተዋወቁ ነበር። ምን አይነት ትውውቅ? አብረው ነበር የሚሰሩት። ምንድን ነው የሚሰሩት? እኔ ዝና ምን እንደሚሰራ አላውቅም። ሰዎቹ ምንድን ነው የሚሰሩት? ወንጀል። ምን አይነት ወንጀል? ወደ ውጭ ሀገር የተከለከሉ ነገሮችን መላክ። ስለዚህ ዝና የሚሰራው ይህንን ነው ማለት ነው። አልነገረኝም። ይዘዋት ከሆነ ብዙ ነገር ታውቃለች እንዴ። እና ታዲያ ለፖሊስ ላመልክት እንዴ? ስሚያችን፣ እንደዚህ አይነት አማራጭ ከአፍሽ አይደለም ከአይምሮሽ አስወጪ። እኔ ራሴ ሄዳለሁ። ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል እኮ። ምንድን ነው ያለሽን ንገሪኝ። ምንድን ነው ያለሽ? ንገሪኝ። ማህሌት ትልቅ ሚስጥር አውጥታለች። ብሩክ ያለበት ቦታ ታውቋል። ዝና ስጋት ውስጥ ገብቷል። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በምሳሌ ድራማ አብረን እንቆያለን። አብራችሁን ቆዩ። ምሳሌ ድራማ በባለፈው ክፍል ማህሌት የክስ ወይም የእግባኝ ወረቀት በድጋሚ ወደ ብሩክ ቤት ይዛ ስትሄድ የብሩክ ወንድም ሞገስና ዳጣ ሆነው ከኋላ ሲከታተሏት ነበረ። አስቀድመውም እሷን ለማገት እቅድ አውጥተው ጓደኛዋ ኤፍራታ ከሷ በረ እሷ ግን ሰተት ብላ ወደ ቤታቸው ወደ ብሩክ ቤት ገብታለች ማለት ነው። እንግዲህ ለቅድስትም ደውለው በሩን ቁልፉን እንድትከፍትላት እናም ደግሞ እንድትዋራት አድርገዋል ማለት ነው። እሷም ቀጥ ብላ ገብታ አንኳኩታ ቅድስትን ሌላ ጊዜ እንደምታደርገው እየፎከረች እየሰደበቻት ነበረ። እነሱም እንግዲህ ከኋላ መጥተው አፏን ይዘው ገፍትረው አስገብቷታል ማለት ነው። እና ታግታም እንግዲህ ስለ ብሩክ ብዙ ነገር ታውቃለች። ከዝና ጋር ስለምትውል ብዙ መረጃ ትሰጠናለች ብለው አስበው ነበረ። እንደጠበቁትም እንግዲህ እሷ ፈሪ ናት። ትንሽዬ ነገር ስትደረግ እንግዲህ ሚስጥሩን ዘርግፋለች ማለት ነው። ዳጣም ከዚህ በፊት ዝና አግቷት እግርሽን ጥፍርሽን እናቅልሻለሁ ብላ ስትመታት እና በቢላዋ ስታስፈራራት ነበረ። እኔም እመታታለሁ፣ ጥፍሯን እነቅለዋለሁ፣ እናም ደግሞ በጥፊ ልምታት ብላ እነ ሞገስን ስታስቸግራቸው ነበረ። ግን እነሱ ሚስጥሩን ከተናገረች ምንም አንማታትም፣ ካልሆነ ግን የፈለግሽውን ታደርጊያታለሽ ብለው ነግረዋት ነበረ። እንግዲህ አስቀድሞም መድብል ገብቶ ስለ ሁኔታው ቢጠይቃትም እሷ ፍቃደኛ ሳትሆን ቀርታለች። እንግዲህ ወንድሜ ለምን ፈታሹ? እሱን ፈተሽ ምን አይነት ወንድ ልታገቢ ነው? ከሱ የተሻለ ወንድ ኬት ልታመጪ ነው? ለምንስ ፈታሹ ሲላት እኔ ያልፈታሁትም እሱ ነው የፈታኝ ብላ ስትለው አንቺ ደደብ እከካም ብሎ ሰድቧታል ማለት ነው። እንግዲህ ከዛም አንቺ እንደፈታሹ እናም ደግሞ ልጁን ላሳክም ብሎ ሲነሳ ንብረቱን አካፍለው እንዳልሹ ሁሉንም ነገር ሰምቻለሁ ብሏት ሲላት እሷ አይ እስር ቤት ስለነበር ካንተ እውነቱ አይደለም የሰማኸው ብላ ስትለው ነበረ። እሱም ደግሞ ወንድሙን ስትናገርበት እናም ደግሞ ሰራተኛ ደርቦብኝ ነበረ ብላ ስታወራው እንግዲህ በጣም አልቻለም፣ በጥፊ መቷታል ማለት ነው። እንግዲህ አልናገርም ስትለው ኃይል ለመጠቀም ተገደዋል ማለት ነው። እንግዲህ ዳጣም እንግዲህ ከዚህ በፊት ብሶት ቅድሚያ ተሰጥቷታል ማለት ነው። መታም ያንቺ ጥፍር እሷ ያለችበት ቦታ ገብታ ያንቺ ጥፍር ጠንካራ ነው፣ በውሃ ተዘፍስፎ ካልሆነ አይነቀልም ብላ
ውሃና ፒንሳ ይዛ ገብታለች ማለት ነው። ገና ጥፍሯን ጫፉን ስትሰብረው እናገራለሁ መድብልን ጥሪልኝ ብላታለች ማለት ነው። እንግዲህ ከዚህ በፊትም እንደሰማነው የሱ ሰዎች እንደሆኑ አዘጋጅቶ እንደነበረ እነሱን ግን ሳያገኝ እንደቀረ ለሌላ ሰው እንደሸጠው ግን ሰዎቹም ቢሆን ከሱ ጋር አብረው የሚሰሩ ሰዎች እንደሆኑ እናም ብር ቤቱን ሽጦ ሳይሆን እጽ ይዞ ለመሄድ ተስማምተው እንደሰጡት እሱ ግን እጹን ይዞ እንዳልሄደ ነግሯታል ማለት ነው። ነግራዋለች ማለት ነው። እንግዲህ እሱም ሙሉ ለሙሉ ሰዎቹ ኃይለኛ እንደሆኑ እጽ አዘዋዋሪ እንደሆኑ ያቅ ነበረ። ግን ከዝና ጋር እንደሚተዋወቁና ዝናም እዛ ስራ ውስጥ እንዳለ በግልጽ አውቀዋል ማለት ነው። እርግጠኛ ሆኗል። አሁን ላይ ዝና ወይም ከዝና ጋር የሚሰሩ ሰዎች ጋር ብሩክ እንዳለ እናም በምን አይነት ሁኔታ ግን እንዳለ የምታውቀው ነገር ስላለ እንግዲህ እየጠየቃት ነበረ። ዝናም እንግዲህ በተደጋጋሚ ኤፍራታ ጋር እየደወለ ማህሌት መታለች ወይ ስልኳ እየሰራልኝ አይደለም ብሎ ሲላት አይ አልመጣችም፣ እኔ እነ ብሩክ ቤት አብሬያት አልሄድኩም፣ እሷ ወረቀቱን ይዛ ሄዳ ነበረ፣ እናም እዛ ነው የተለያየ ነው ብላ ስትለው ለምን አብረሻት አልሄድሽም ሲላት መድብል ደውሎልኝ እሱ ለማግኘት ሄጄ ነበረ ብለዋለች ማለት ነው። እንግዲህ ይዘዋት እንዳይሆን ብሎ ሲላት አይ ሊይዟት አይችሉም፣ ምክንያቱም መድብል እኔ ጋ ነበረ እና ማን ሊይዛት ይችላል? ቅድስት ወይ የምትይዘው ብለዋለች ማለት ነው። አይ እንግዲህ አጋጣሚውን እንዲፈጠር ተደርጎ ታስቦበት ሊሆን ይችላል። አጋጣሚዎች እኮ አጋጣሚ እንዲመስሉ መደረግ ይችላሉ ብሏታል ማለት ነው። ግን እሷ እንደሱ አይደለም፣ ምናልባት ሞገስ እዛ ኖሮ ይዟት ከሆነ ነው እንጂ ሌላ ሊሆን አይችልም ብሏታል ማለት ነው። እንግዲህ ሞገስ ነው ወይ ያልሽ ከሞገስ ጋር ትገናኛለሽ መረጃው አለሽ ማለት ነው ብሎ ሲላት እሷም አይ እኔ ምንም ማቀው ነገር የለም፣ እንግዲህ ልትደውል ትችላለች፣ ስልኳም ሊሰራ ይችላል፣ ቆይቼ ደውላለሁ ብሏት ተለያይተው ነበረ መጀመሪያ። ከዛም ቆይቶ ሲደውልላት አሁንም ስልኳ አይሰራም። መልሶም ኤፍራታ ጋር ደውሎ ብዙ ነገር ስለምታቅ እንግዲህ ሚስጥር ልታወጣ ትችላለች። እኔ አንቺ ሂጅና እነ ብሩክ ቤት እዛ መሆኗን ነገሮችን አረጋግጪልኝ ብሎ ሲላት አይ እኔ እነ ብሩክ ቤት አልሄድም ሊሄድም አልችልም ብለዋለች ማለት ነው። መድብል ግን ወዶኝ ነው እኔ ጋር የሚደውለው ብሎ ስትላት የታውቆሽ ነው የሚደውለው፣ እንዴትስ ሊወድሽ ይችላል? መች ተገናኝታችሁ ነው? ሳትቀራረቡ ነው ወይ የሚወድሽ ብሎ ሲላት ከዚህ በፊት እኮ እንተዋወቃለን፣ ያቀናል፣ አውቀዋለሁ ብለዋለች ማለት ነው። እንግዲህ ኤፍራታም አልሄድም እኔ እነሱ ቤት አልሄድም ብላ ስትለው እኔ እሄዳለሁ በቃ ነገሮችን ቼክ አደርጋለሁ ብሏል ማለት ነው። ዝናም እንግዲህ በራሱ ጊዜ ሰተት ብሎ ወደ ወጥመዳቸው የሚገባ ይመስላል። እናም ማህሌትም የማውቀው ነገር አለ እሱ ጋር እንደሆነ ብሩክም እንደጠፋ ከነሱን ጋር እንደሆነ የማውቀው ነገር አለ ብላ ልታወራ ስትል ነው እንግዲህ ድራማው ያለቀው። በቀጣዩ ክፍል እንግዲህ ዝናም እነ ብሩክ ቤት መጥቶ ይታገት ይሆን ወይስ ማህሌት ምን አይነት ሚስጥር ተነግራቸው ይሆን? ቀጣይስ ምን የሚያደርጉ ይሆን የሚለውን አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ